ወይዘሮ ሄለን ያላሰበችው ገጠማት። ወይዘሮ ሄለን ኑኑዬ እስካልተገኘች ድረስ አንቺ እንደዚህ እየሆንሽ ትቀጥያለሽ። ምግብም ሆነ መጠጥ ማንም የሚሰጥሽ የለም። አፍሽም ከእሽጉ እጅሽም ከእስሩ ማን እንደሚፈታሽ አያለሁ በማለት መኩዬ ወይዘሮ ሄለንን በዚህ መልኩ አስሯታል። ወይዘሮ ሄለን እየተዋረደችና ሴራዎቿ እየተጋለጡ ይገኛሉ። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን በላይክ መጀመር አትርሱ። እንግዳ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ወይዘሮ ሄለን በዚህም ሁኔታዋ የስራ ባልደረባዋን ስልክ ከማንሳትም ሆነ ለእሱ ምንም አይነት ኢንፎርሜሽን ለማድረስ እንደታገተች ይታያል። መኮንን በጭራሽ ኑንያት እስካልተገኘች ድረስ አንቺ በነጻነት መንቀሳቀስ አትችይም፣ ወደ ሱቄ ላክሻት አንቺ እንደሆንሽ አውቃለሁ፣ አንቺ እሷ ያለችበትን በደንብ ታውቂያለሽ በማለት በዚህ መልኩ እውነቱን ነግሯታል። አሁን ወይዘሮ ሄለን መሲን ብቻ ሳይሆን መኮንንም እየፈራችው ትገኛለች። እንደሚታወቀው ከአሁን በፊት መሲ በሄለን በአቶ ቶማስ ላይ ልታደርገው የነበረውን ሙከራ መሲ ልታጋልጥ ስትሞክር ከኤልሻዳይ ጋር በመተባበር መሲ ይህን ያክል አደጋ እንዲደርስባት አድርጓል። እርግጥ መሲ የማስታወስ ችግር አጋጥሟታል ቢባልም መሲ ሙሉ ለሙሉ ሁሉንም ነገር ታስታውሳለች። ነገር ግን መረጃ ለማሰባሰብ ግዴታ አለማስታወሷን እንድትጠቀምበት ስለፈለገች ነው። የሚገርም ነገር ነው። ኑንያት የወይዘሮ ሄለን የራሷ ልጅ ናት። ኤልሻዳይ ግን የወይዘሮ ሄለን ልጅ ሳትሆን የአይንዬ ልጅ ናት። እዚህ ጋር ወይዘሮ ሄለን የምታውቀው ኤልሻዳይ ልጇ መሆኗን፣ ኑንያት ግን የወይዘሮ አይንዬ ልጅ መሆኗን ነው። የሚገርመው ነገር ከወይዘሮ ሄለን ይልቅ የወይዘሮ ሄለን የስራ ባልደረባ ኑንያት የወይዘሮ ሄለን ትክክለኛ ልጅ መሆኗንም ያውቃል። ይገርማል እኮ መመሳሰላችሁ፣ እንደ እናትሽ አንቺም ያነስርሻል፣ መልካቸው ሁሉ በጣም ነው የሚመሳሰለው ሲል ነበር። እንግዲህ እዚህ ታሪክ ላይ የምናየው እንግዳ እንደተባለው የድራማው ርዕስ እንግዳ እነ ኑንያት እንግዳ ሆነው የመጡት ወደ አቶ ቶማስ ቤት እንግዳ ሆነው ከመጡም በኋላ በቤት ውስጥ እየተከናወኑ ያሉ ነገሮች እንደምናየው ነው። አሁን ላይ ወይዘሮ ሄለን ከኑንያ እገታ ጀርባ እጅሽ አለበት በሚል መኮንን እኔ ወንድሟ ያለሁኝ በፍጹም እህቴ ኑንያት እያለቀሰች አንቺ በነጻነት ልትንቀሳቀሽ አይገባም፣ ወይም ያገታትን ሰው ንገሪኝ፣ ወይ ያለበት ቦታ ውሰጂኝ፣ ወይም ደግሞ አንቺ በዚህ ሁኔታሽ ትቀጥያለሽ፣ እኔ በፍጹም አልተዋችሁም። ባለፈው 1 ሳምንት ቤታችሁ ስቆይ በግድ ለእናቴና ለመሲ ለቤተሰቦቼ ለእህቶቼ ብዬ ነው። በአጠቃላይ እዚህ ስቆይ የሞከርኩት ነገር ግን በዛች በ1 ሳምንት ቆይታዬ ከጋሼ ከአቶ ቶማስ በስተቀር እዚህ ቤት ልጅሽ ኤልሻዳይም ሆነ አንቺ የምታሳዩት እንቅስቃሴ ፈጽመው ምንም አልተዋጠልኝም ነበር። ይገርምሻል፣ የቤተሰቦቼ እዚህ መቆየት በጣም ያሰጋኛል። ነገር ግን ዛሬ ደግሞ ያ ስጋቴ እውነት ሆኖ አየሁት በማለት መኮንን ለወይዘሮ ሄለን በዚህ መልኩ ካሰራት በኋላ ወይዘሮ ሄለንም እጆቿ ታስረው እንደዚሁም ደግሞ የመኮንን ንግግር እንዳትመልስም አፎቿ ስለታሸጉ ባይኗ ብቻ እሱን እያየች እሱ ሲናገር አንዳንዴ ራሷን እያንቀሳቀሰች አንዳንዴ ደግሞ ለመነጋገር እየፈለገች ነገር ግን አፏ ታሽጎ ስለነበር ምን እንደምትል አታስታውቅም። መኮንን ግን መናገር የፈለገውን ነገር ሁሉ ከተናገረ በኋላ ቤተሰቦቼ እዛም ቢሄዱ እኔ እጠብቃቸዋለሁ፣ እኔ እዛ ሁኜ እዚህም ቢቀመጡ ደግሞ በተለይ አንቺ ምንም ነገር ብታደርጋቸው እኔ እንደማለቅሽ ማወቅ አለብሽ በማለት ወይዘሮ ሄለን በዚህ ልክ ሲነግራት ነበር። ወይዘሮ ሄለን አሁንም ከስራ ባልደረባዋ ጋር ሙሉ ለሙሉ የስልክ ግንኙነት እያደረገች አይደለም። ልጁን በተደጋጋሚ ወደ ወይዘሮ ሄለን ቢደውልም የወይዘሮ ሄለን ስልክ ሲጠራ እንደዚሁም ደግሞ ወይዘሮ ሄለን ልትመልስ አልቻለችም። አሁን ያለችው ወይዘሮ ሄለን እጇና እግሯ ታስሮ እንደዚሁም ደግሞ አፏም ታሽጎ ምግብና ውሃ ተከልክላ ማንም የማያይበት ክፍል መኮንን ብቻ እዛ እንዳለች ያውቃል። እንግዲህ ቤተሰቡ ተረብሿል። እሷ የወይዘሮ አይንዬ ቤተሰብ ለመረበሽ ብላ ኑንያትን ወስዳ እንደዚሁም አዶኒንም አቶ ቶማስንም ከሁለታቸውም ገንዘብ ለመቀበል እያመቻቸች ቢሆንም የወይዘሮ ሄለን እቅድ እዚህ ጋር ያበቃለታል። ምክንያቱም የመሲ ጓደኛ ስልኳን ሪከርድ ማድረጊያ ላይ አድርጋ ክላስ ውስጥ ትታወታ ነበር። ካሳለፍነው ፓርት ላይ እንዳያችሁት የመሲ ጓደኛ ስልኳን ወይዘሮ ሄለን ክፍል ውስጥ ካደረገችው በኋላ ወይዘሮ ሄለን ከኑንያት አጋች ጋር በደንብ ስታወራ ድምጿ የሚሰማ ሪከርድ አድርጓል። ምናልባትም ከተሳካ የአቶ ተሾመ ቤት ይሸጣል። እሱን ደግሞ አዶኒም ተስማምቷል።
እኔ ብዬው ሳይሆን ራሱ መጥቶ ነው በዚህ ነገር ላይ የተስማማው። እንደሚመስለኝ አዶኒ ኑንያትን ይወዳታል፣ ያፈቅራታል የሚልም ስትነጋገር ነበር። እያንዳንዱ ሪከርድ የመሲ የጓደኛዋ ስልክ ሲቀዳ ነበር። ከዛ በኋላ ይህን ነገር መሲ ብቻ ናት የምታውቀው። ወይዘሮ ሄለን ራሱ ክፍሏ የተለያዩ ነገሮችን በስልክ ስታከናውን፣ እንደዚሁም ደግሞ ከአጋቹ የተላከላትን ሪከርድ ስታዳምጥ ይህ ነገር ከተጋለጠ፣ በተለይ ጋሼ አቶ ቶማስ ይህን ነገር ካወቁ ግን በደንብ አስበሽበታል ሲላት፣ ሄለንም እባክህ አትንቡቅቡቅ፣ ሁሉን ነገር አስቤበት፣ ሁሉን ነገር አቅጄበት ነው። ከተሳካልን ከአዶኒም ከቶማስም ብር ወስደን ከሁለቱም እናተርፋለን። ካልተሳካልን ግን አዶኒ ያንን ትልቁን የአባቱን ቤት ሽጦ ትንሽዬ የራሱ የሆነን ቤት ሊገዛ ተስማምቷል። ይህ ማለት ደግሞ ትልቁን ቤት ሲሸጠው ብዙ ብር ያገኛል። ግማሹን ይሰጠንና በግማሹ ነው ትንሽ ብር የሚገዛው። ይህ ማለት ስኬታማ ሆን ማለት ነው በእኛ በማለት እያናገረችው ነበር። ነገር ግን ቶማስም በዚህ ጉዳይ ላይ ተስማምቶ ብሩን እንዲልክልህ ለማድረግ እሞክራለሁ፣ እንደምንም ብዬ አሳምነዋለሁ ካለች በኋላ ሲነጋ አቶ ቶማስም ተነስቶ ሲሄድ በወይዘሮ ሄለን ንግግር አልተስማማም። አቶ ቶማስ ብር ከመላክ ይልቅ እያንዳንዱን የሚያደርጉትን እንቅስቃሴ ከህግ አካላቶች ጋር ሆኖ በመተባበር እንዲይዛቸው እያደረጉ ነው። ያንን እየሞከርኩ ነው በማለት ነበር ለወይዘሮ ሄለን የነገራት። ወይዘሮ ሄለን ግን ይህን ንግግሩ ባይስማማትም ከቶማስ ጋር ያለው ብዙ ተስፋ ባይኖራትም አዶኒ የአባቱን ቤት የአቶ ተሾመን ቤት ሊሸጠው መስማማቱ ከምንም በላይ ያስደስቷታል። አቶ ተሾመን በፊትም አትወደውም ነበር። ወይዘሮ ሄለን ከዚያ በኋላ አቶ ተሾመ ከሞቱ በኋላ ልጁ አዶኒ የእነሱ ጥገኛ ሆኖ እንዲኖርና አቶ ተሾመ ንብረቱ ሙሉ ለሙሉ በእሷ ቁጥጥር ስር እንዲያድር ትፈልጋለች። አሁንም ያንን ለማድረግ የመጀመሪያ እቅዷ ይሄ እየተሳካ ያለ ይመስላል። ነገር ግን አዶኒ ቤቱን ለመሸጥ ስምምነት ከጨረሰ በኋላ እነ መሲ ይደርሱለታል። ይህ እያንዳንዱ የወይዘሮ ሄለን ሴራ እንደሆነና እሷ የአዶኒ ቤት ከተሸጠ የወይዘሮ ሄለን እቅድ እንደሚሳካና አዶኒን ለብቻው በመጥራት መሲና ጓደኛዋ ወይዘሮ ሄለን በጣም ከባድ ስራ እየሰራች ነው። ስለዚህ ደግሞ በቤት ውስጥ ሆነን መረጃዎችን እያሰባሰብን ነው። አዶኒ እንደምታውቀው አባትህ አቶ ተሾመ ካለፈ ወደዚህ አንተም በዚህ ቤት ውስጥ የመኖር ነፃነት ስለተሰጠህ እርግጥ በፊት እንደ ልጆቻቸው እንደፈለክ ትመጣለህ፣ ትሄዳለህ። ነገር ግን አሁን ላይ እንደ ልጅ ሳይሆን እንደ መርማሪ በቤት ውስጥ ልንሰራ ይገባል በማለት ሶስታቸው ሲመካከሩ ነበር። መሲ ደግሞ አዶኒን እያየች አሁን ምን ብዬ ነው የምነግርህ? አባትህን የገደለችው ሄለን ናት ብልህ አሁኑ ሂደህ ነው የምትጣላው። ይህ ማለት ደግሞ እያንዳንዱ እቅዳችን ከዜሮ እንድንጀምር እንገደዳለን ማለት ነው በማለት አዶኒን እያየች ከራሷ ጋር ስታወራ ነበር። አዶኒም መሲ እያንዳንዱ የምታስበው ነገር ባያውቅም ነገር ግን አሁን እያየችው የሆነ ነገር ሀሳብ እንደመጣላት ያስባል። ከዛም መለስ በማለት ምን አንተ ብቻ እኔ እህቴ ኑንያት እንደታገተች እያወቅኩ እሷ እንደታገተች እያወቅኩ ይኸው ዝም ብዬ የለ እንዴ? መታገስ አለብን በማለት መሲ መለስ ብላ ወደ እቅዳቸው ወደ ንግግራቸው ይመለሳሉ። ከዛ በኋላ እያንዳንዳቸው ምን ማድረግ እንዳለባቸው ምን ማድረግ እንደሚችሉና ሁሉን ነገር እንዴት ቢያደርጉ ስኬታማ እንደሚሆኑ በቅርብ ጊዜ የወይዘሮ ሄለንን ሴራዎች ማጋለጥ እንደሚችሉ በመረጃና በማስረጃ እየተመካከሩ ይገኛሉ። ከዛ በኋላ ጋሺ አቶ ቶማስ ያምነናል አያምነንም የምናቀርብለት መረጃ እሱ ሌላ ጥያቄ ቢሆንባቸውም ነገር ግን ወይዘሮ ሄለንን ከነ መረጃው ሊይዟት ሶስታቸውም ተስማምተዋል። እስኪ በቀጣይ ፓርትስ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ